የማቴዎስ ወንጌል ምዕራፍ 21 ቁጥር 1 እስከ 17 ወቀሪቦ ጊዜ ኢየሱስ ኢየሩሳሌም ጌታ ኢየሱስ ወደ ኢየሩሳሌም ለመግባት በቀረበ ጊዜ በደብረ ዘይት አጠገብ ወደምትገኘው ወደ ቤተ ፋጌ ደረሰ። ያን ጊዜም ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታቸው ወዳለችው መንደር ሂዱ። ያን ጊዜም ከውርንጫዋ ጋር የታሰረች አህያ ታገኛላችሁ፣ ፍቱና አምጡልኝ። ምን ታደርጋላችሁ የሚላችሁ ሰው ቢኖር ጌታቸው ይሻዋል በሉ። ያን ጊዜም ይሰዷቸዋል። ይህ ሁሉ የሆነው በነቢይ የተነገረው ይፈጸም ዘንድ ነው። የጽዮንን ልጅ እነሆ እውነተኛና
ቸር ንጉሥ በአህያይቱና በውርንጫዋ ላይ ተቀምጦ ወደ አንቺ ይመጣል በሏት ብሎ ደቀ መዛሙርቱም ሄደው ጌታ ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋን አመጡለት፣ ልብሳቸውንም በላያቸው ጎዘጎዙ። ጌታ ኢየሱስ በእነርሱ ላይ ተቀመጠ። ብዙ ሕዝብም ልብሳቸውን በመንገድ ላይ አነጠቡ። ሌሎችም ከዛፎች ጫፉን እየቆረጡ በመንገድ ያነጥቡ ነበር። ሕዝቡ ግን በፊት የሚሄዱትም በኋላ የተከተሉትም ሆሳዕና ለዳዊት ልጅ መድኃኒት መባል ይገባል፣ በእግዚአብሔር ስም የሚመጣ የተባረከ ነው፣ መድኃኒትም በአርያም በሰማይ ያሉ ይጮኹ ነበር። ጌታ ኢየሱስ ወደ ኢየሩሳሌም በገባ ጊዜ አገሪቱ ሙሉ ይህ ማን ነው ብላ ታወቀች። ሕዝቡም ይህ የገሊላ ዕፃ ከምትሆን የናዝሬቱ ነቢይ ኢየሱስ ነው አሉ። ጌታ ኢየሱስም ወደ ቤተ መቅደስ በገባ ጊዜ በቤተ መቅደስ የሚሸጡትንና የሚለውጡትን ሁሉ አባረረ። የለዋጮችን መንደርደሪያና የርግብ ሻጮችንም መንበር ገለበጠ። ቤቴ ጸሎት ቤት ይባላል የሚል ተጽፏል፣ እናንተ ግን የሌባና የቀማኛ ዋሻ አደረጋችሁት አላቸው። በቤተ መቅደስም ዕውሮች፣ አንካሶች ወደ እርሱ መጡና ፈወሳቸው። የካህናት አለቆችና ጻፎች ያደረገውን ተአምራትና ልጅ በቤተ መቅደስ መድኃኒት መባል ለዳዊት ልጅ ይገባል እያሉ ጮኹ። ባዩና በሰሙ ጊዜ ደስ አላላቸውም፣ አጉረመረሙ እንጂ እነዚህ ልጆች የሚሉትን አትሰማምን አሉት። ጌታ ኢየሱስም አዎን እሰማለሁ፣ ከልጆችና ከሕፃናት አንደበት ምስጋና አዘጋጀ ያለውን ያነበባችሁ ጊዜ የለምን አላቸው። ትቷቸው ከከተማ ወደ ውጭ መጣና ወደ ቢታንያ ሄደ። በዚያ አደረ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ሃሌሉያ Thank you.
ወነግረዎሙ ለአሕዛብ ምግባራ እስመ ተዘከረ ዘይታሰስ ደሞሙ ዘየሃድር ውስተ ጽዮን ወንግርዎሙ ለአሕዛብ ምግባሮ እስመ ተዘከረ ዘይታሰስ ደሞሙ ለመንግሥተ ሰማያት እግዚእነ ወአምላክነ መሐረነ ወተሳለነ ወረስየነ ድልዋነ ወንኩን ድልዋነ ለሰምያ ወንጌል ቅዱስ መቀርበት መንግሥተ ሰማያት የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ደቀ መዝሙር ከሚሆን ከቅዱስ ማርቆስ የተገኘ የወንጌል ቃል ነው። በረከቱ ረድኤቱ ሁላችን ላይ ይሁን። የማርቆስ ወንጌል ምዕራፍ 11 ከቁጥር 1 ኢየሩሳሌምም ለመግባት በደረሰ ጊዜ በደብረ ዘይት አጠገብ ቤተ ፋጌ ቤታንያም በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከና እንዲህ አላቸው፣ በፊታችሁ ወዳለች መንደር ሂዱ። በገባችሁም ጊዜ ሰው ያልተቀመጣት አህያ ውርንጫ ታስራ ታገኛላችሁ፣ ፈታችሁም አምጡልኝ አላቸው። ምን ታደርጋላችሁ የሚል ቢኖር ጌታ ይሾዋል በሉትና ያን ጊዜ ወደዚያ ይሰዳቸዋል። የሄደውም በመንገድ አጠገብ ከበር ላይ የታሰሩ አግኝተው ፈትተው ከዚያ የቆሙ የነበሩት ምን ታደርጋላችሁ ውርንጫውን የምትፈቱት አሏቸው። ጌታ ኢየሱስ እንዳዘዛቸው ነገራቸውና ተዋቸው። ውርንጫውን ወደ ጌታ ኢየሱስ ወስደው ልብሳቸውን ደልድለው በዚያ ላይ አስቀመጡት። ከዛፍ ቅጠል ዝንጣፊ በመንገድ ላይ እየጎዘጎዙ ብዙዎች ናቸውና ልብሳቸውን በመንገድ ላይ ያነጥፋሉ አሉ።
በፊቱም የሚሄዱ ሁሉ የሚከተሉት እንዲህ እያሉ ይጮኹ ነበር፣ ሆሳዕና መድኃኒት በእግዚአብሔር ስም የሚመጣ የተባረከ ነው። በእግዚአብሔር ስም የምትመጣ የአባታችን የዳዊት መንግሥት የተባረከች ናት። በአርያም ያለ መድኃኒት እያሉ ጌታ ኢየሱስንም ወደ ኢየሩሳሌም ቤተ መቅደስ ገባ። ሁሉንም አየና በመሸ ጊዜ ከ12ቱ ጋር ወደ ቤታንያ ሄደ። ጆሮ ያለው መስማትን ይስማ። ሃሌሉያ
የሉቃስ ወንጌል ምዕራፍ 19 ከቁጥር 28 እስከ 48። ይህንንም ተናግሮ በፊታቸው ወደ ኢየሩሳሌም ወጣ። ስሙ ኤልዮን ወደሚባለው ተራራማ አጠገብ ወደ ቤተፋጌና ወደ ቢታንያ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፦ በፊታችሁ ወዳለው ከተማ ሂዱ። ገብታችሁ ሰው ያልተቀመጠበት የታሰረው እንጨት ታገኛላችሁ፣ ፈታችሁ አምጡልኝ። ለምን ትፈቱታላችሁ የሚላችሁ ቢኖር ጌታው ይሻዋል በሉ። የተላኩትም ሄደው እንዳላቸው አገኙ። ውርንጫውንም ፈቱ። ውርንጫውንም ሲፈቱ ባለቤቶቹ ውርንጫውን ለምን ትፈታላችሁ አላቸው። ጌታው ይሻዋል አሉ። ይዘው ወደ ጌታ ኢየሱስ ወሰዱትና ከውርንጫው ላይ ልብሳቸውን ጎዝጉዘው ጌታ ኢየሱስን በዚያ ላይ አስቀመጡት። ሲሄዱ በመንገድ ልብሳቸውን አነጠፉ። ወደ ደብረ ዘይትም አቀበት መውረጃው በደረሱ ጊዜ ደቀ መዛሙርቱ በሙሉ ስላዩት ኃይል ሁሉ ደስ ብሏቸው እግዚአብሔርን በታላቅ ቃል ያመሰግኑ ጀመሩ። ከእግዚአብሔር ስም የሚመጣ የተባረከ ነው፣ የእስራኤል ንጉሥ ቡሩክ ነው፣ በምድር ሰላም በአርያም ምስጋና ይሁን እያሉ ከፈሪሳውያን ሰዎች በሕዝቡ መካከል መምህር ደቀ መዛሙርትን ገሥጻቸው የሚሉ ነበሩ። እርሱ እነዚህም ዝም በሉ ዝም ቢሉ እሊህ ድንጋዮች ያመሰግናሉ ብሎ መለሰላቸው። በደረሰ ጊዜ አገሪቱን አይቶ አለቀሰላት፣ እንዲህም አላት፦ አንቺ ብታውቂስ ሰላምሽ ዛሬ ነበረ፣ ከእንግዲህ ወዲህማ ከዓይኖችሽ ተሰውሯል። ጠላቶችሽ አንቺን የሚከፉበት ቀን ይመጣል፣ ይከቱብሻል፣ ይከቡሻል፣ በአራቱም ማዕዘን ያስጨንቁሻል፣ አንቺን ይጠሉሻል፣ ልጆችሽንም ከአንቺ ጋር ይጠሏቸዋል። ድንጋይ በድንጋይ ላይ አይተውልሽም፣ የይቅርታሽንም ቀን አላወቅሽምና። ወደ ምኩራብም ገብቶ በቤተ መቅደስ የሚሸጡትና የሚገዙትን ሁሉ አስወጣቸው። የለዋጮችንም ሰደቃ የርግብ ሻጮችንም ወንበር ገለበጠ። ቤቴ የጸሎት ቤት ይባላል የሚል ጽሑፍ አለ፣ እናንተ ግን የሌባና የቀማኛ ዋሻ አደረጋችሁት አላቸው። ዘወትርም በምኩራብ ያስተምራቸው ነበር። የካህናት አለቆችም ጻፎችና የሕዝብ ታላላቆችም ሊገሉት ይሹ ነበረ። ነገር ግን የሚያደርጉትን አጥቶ ሕዝቡን ሁሉ በትምህርቱ ይመሰጡ ነበረና ከኦሪትና ከነቢያት ከአምስት ቃል ቀምቶ በሰማይና ምድር ላይ ማለት ይቀላል።
Yeah.
ቃል በዚህ ነው አምላክ ነው ስባይ እስካርያም ለዓለም ዓለም አሜን። የጌታችንና አምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው የዮሐንስ ወንጌል ምዕራፍ 12 ቁጥር 12 እስከ 19 በማግስቱ ለበዓል መጥተው የነበሩ ብዙ ሰዎች ጌታ ኢየሱስ ወደ ኢየሩሳሌም እንደሚመጣ በሰሙ ጊዜ የሰሌን ዛፍ ዝንጣፊ ይዘው በእግዚአብሔር ስም የሚወጣ መድኃኒት ቡሩክ ነው፣ የእስራኤል ንጉሣቸው ነው እያሉ እየጮሁ ወጥተው ተቀበሉት። ጌታ ኢየሱስም የአህያ ውርንጫን አግኝቶ በእርሷ ላይ ተቀመጠ። የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጫ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ጌታ ኢየሱስ አስቀድሞ ደቀ መዛሙርቱን ይህንን ነገር አላወቁም ነበር። ይህ ሲጻፍ ስለ እርሱ እንደሆነ ያን ጊዜ አሰቡ፣ እንዲህም አደረጉለት። ከዚያም አብረው የነበሩ ሕዝብ አልዓዛርን ከመቃብር እንደጠራውና ከሙታን ለይቶ እንዳስነሳው መሰከሩለት። ስለዚህም ሕዝቡ ሁሉ ሊቀበሉት ወጡ፣ ያደረገውን ታምር ይህንን ድንቅ ሥራ ሰምተዋልና። ፈሪሳውያንም እርስ በርሳቸው ምንም የምትረቡት እንደሌለ ታያላችሁን? እነሆ ዓለም ሁሉ ተቀብሎታል አሉ። በወልድ ያመነ የዘላለም ሕይወት አለው አለ ጌታ ለደቀ መዛሙርቱ።
አረፍ በለች አረፍ በሉ። ወደዚህ ወደፊት ለፊት ህፃናቱ የሆሳዕና ዝማሬ ይዘምራሉ። ከነሱ ጋር እግዚአብሔርን በዝማሬ አጭር ዝማሬ ነው የሚያቀርቡት። እግዚአብሔርን ከነሱ ጋር በዝማሬ ካመሰገንን በኋላ ወደሚቀጥለው ምዕራፍ ግብር እንሸጋገራለን። ሰላም ዛሬ ነው ኢየሩሳሌም ወዳጅ መጥቷልና አምላክ ዘላለም አምላክ ዘላለም ሆሳዕና የተወደዳችሁ የእግዚአብሔር ቤተሰቦች በየዓመቱ እንደሚደረገው በዚህ በደብራችን የነዳያን ምገባ ይከናወናል። ይህንን መርሃ ግብር ደግሞ የሚመራው የምስራቅ ጽዋ ማህበር ስለሆነ ለትንሣኤ በዓል ለምስኪኖች በዓሉን በጥሩ ሁኔታ እንዲሆኑ ሁላችሁም በልጆቻችሁ በመዘጋት የተተባበሩ መሳሰሉ በመካከላችሁ ጥላው ስለሚዞር በጥላው ላይ የመሰራችሁ እጃችሁ እንዲዘረጉ ያሳስባል። ሕፃናት በኢየሩሳሌም አንቺ ቤተልሔም የዳዊት ከተማ የሕዝቦችሽ ብርሃን መጣልሽ በግርማ መጣልሽ በግርማ ሆሳዕና በአርያም እያሉ ሕፃናት በኢየሩሳሌም ሆሳዕና እያሉ አመሰገኑት። በኢየሩሳሌም
ለመዋረድ የቅዱስ ግድግዳ ተሳልጦ ቆመ ሰውና መላእክት አብረው እንደድል ተቀምጬ ነው ቆሜ ለነፍሳችን ዋጋ ካሳ የከፈለ የድንግል ማርያም ልጅ አልፋና ኦሜጋ ያንተን ለማትጎ ለእኛ ሲናመጣ ንጉሠ ስብሐት አምላከ ምሕረት የባንጉሠ ስብሐት የበአምላከ ምሕረት የባንጉሠ ስብሐት የአምላከ ምሕረት ለገራገበሮት ሞተነትና ያመናችሁ ሁሉ ቆሞ ለምስጋና ያንን ነግረው በላይ ከተወለደት ቃላት አይገልጸው የሱ ጌትነት መኖ የእጁ ምንጎ ንጉሠ ስብሐት መኖ የእጁ ምንጎ አምላከ ምሕረት የበንጉሠ ስብሐት የአምላከ ምሕረት የበንጉሠ ስብሐት የበአምላከ ምሕረት ለሕፃናቱ እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን፣ በዕድሜ በጤና በጸጋ በሞገስ ይጠብቅልን። እኛም ከጣዕሙ ብዛት የተነሳ አጥንትን የሚያለመልመውን የመላእክትን ዝማሬ ለሁላችንም ያሰማል። እስኪ ሁላችሁም ሆሳዕና በሉ። እስኪ ሆሳዕና ሆሳዕና። አቤቱ አሁን አድን፣ አቤቱ አሁን አቅና ማለት ነው የስሙ ትርጓሜ። እንግዲህ አጠር ላለ ደቂቃ የምንማማረው የሚቀጥለው የጸሎት መርሃ ግብር ስላለ ብዙ አንቆይም። ሕፃናትን በእጃችሁ ያዟቸው፣ ውርወር የሚል አይኖር። ሁላችሁም ተረጋግታችሁ ተቀመጡ። እስኪ ለአንድ ደቂቃ ሲዝም እንበል። ከጫጫታ የቆማችሁ ተቀመጡ። የሚያስተባብሩ ብቻ ነው እንጂ የቆማችሁ ሁላችሁም ቁጭ በሉ፣ ቦታ ቦታ ይዛችሁ። እጃችሁን ከፍ አድርጉት። አሁን ቀኝ እጃችሁን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ኢየሱስ ክርስቶስ ሆይ በቸርነትህ በምሕረትህ በዕድሜያችን ላይ ይችን ሰዓት ይችን ዕለት ጨምረህ ስለሰጠህን እናመሰግናለን። ክቡራን ሊቃውንተ ቤተ ክርስቲያን፣ አባቶቼ ካህናት፣ ወንድሞችም ዲያቆናት፣ በዚህ ቅዱስ አደባባይ የተሰበሰባችሁ አባቶቼ፣ እናቶቼ፣ ወንድሞቼ እና እህቶቼ እንዲሁም ሕፃናት፣ የሰንበት ትምህርት ቤት አባላት ሁላችሁም በእግዚአብሔር ሰላምታ እንደምን አደራችሁ? እንደምን አደራችሁ? እንኳን አደረሳችሁ። እስኪ እልል ብላችሁ እግዚአብሔርን አመስግኑ። አይሰማኝም። የድሃ ልቅሶ አረጋችሁ። እሺ፣ እግዚአብሔር ከሁላችን ጋር ነው። ያው ዛሬ የተደራረበ በዓል ስለሆነ አብዛኛው ሰው ወደ ታች ወደ ደብረ ገነት መድኃኔዓለም
ነው የሚሄደውና ያለነው እንበቃለን። እኛም ያው ዛሬ ሆሳዕና ባይሆን ሁላችንም እዛው ሄደን ነው የምናከብረውና ሁላችሁም የበዓሉ በረከት ተሳታፊዎች ስለሆናችሁ ደስ ሊላችሁ ነው የሚገባው። ሆሳዕና በአርያም ይህንን ኃይለ ቃል የምናገኘው በዚህ በቅዱስ ዮሐንስ ወንጌል ምዕራፍ 12 ቁጥር 12 ላይ ነው ተመዝግቦ የምናገኘው። በአራቱም ወንጌላውያን ተጽፏል፣ ግን ለመነሻ ያህል ይህንን እንጠቀማለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ታላቅ ታምር የሰራበትና ድንቅ ስራውን የገለጸበት አምላክነቱን ጌትነቱን ያሳየበት ታላቅ በዓል ነው። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 9 አበይት በዓላቶች አሉ፣ የጌታ ማለት ነው። 9 አበይት በዓላቶች ከምንላቸው ከ9ኙ አንዱ ይህ ዛሬ የምናከብረው በዓለ ሆሳዕና ነው። የሆሳዕና በዓል ነው። በሉቃስ ወንጌልም እንደሰማነው ቅዱሳን ሐዋርያት እጅግ ደስ የተሰኙበት በዓል የትኛው ነው ቢባል ይህ ዕለት ነው። ለምንድን ነው ሐዋርያት የተደሰቱት ያላችሁ እንደሆነ መላው ሕዝብ ሆሳዕና በአርያም እያለ ስለተከተለው የሚጠቡ ሕፃናት፣ አረጋውያን፣ ሽማግሌዎች፣ ወጣቶች፣ አባቶች፣ እናቶች፣ እህቶች፣ ወንድሞች በአጠቃላይ ሰው የሆነ ሁሉ እግዚአብሔርን ሲያመሰግን አዩ። በዚህ ጊዜ ደስ አላቸው፣ ሐሴት አደረጉ ይላል። ካህናት ደስ የሚላቸው ሐሴት የሚያደርጉት ምዕመናን ቤተ እግዚአብሔር መጥተው እግዚአብሔርን ሲያገለግሉ፣ ሲያመሰግኑ፣ ታቦቱን ሲከቡ፣ በመቅደሱ ዙሪያ ተሰብስበው ሲዘምሩ፣ ሲጸልዩ ደስ ይላቸዋል። ካህናት ምዕመናንም ደስ ይላቸዋል። ዛሬስ በስተናል፣ ተመስገን፣ ከዚህም በላይ ያብዛን መድኃኔዓለም እያሉ እግዚአብሔርን ያመሰግናሉ። ስለዚህ ሐዋርያት የተደሰቱት መላው ሕዝብ ኢየሱስ ክርስቶስን አቤቱ አሁን አድን፣ አቤቱ አሁን አቅና፣ በእግዚአብሔር ስም የሚመጣ ቡሩክ ነው፣ ቡሩክ ዘይመጽእ በስመ እግዚአብሔር እያሉ እግዚአብሔርን ሲያመሰግኑ ከሚጠቡ ሕፃናት እስከ ታላላቅ ሽማግሌዎች ድረስ እግዚአብሔርን ሲያመሰግኑ ስላዩ ሐዋርያት ደስ አላቸው ይላል። እና ዛሬ የአምላካችን የልዑል እግዚአብሔር ጌትነት አምላክነት የተገለጸበት አምላክነቱን ጌትነቱን የገለጸበት ነው። ስለዚህ በዚህ በማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ስንመለከት ጌታችን ኢየሱስ ክርስቶስ በደብረ ዘይት አቅራቢያ ባለችው በቤተ ፋጌ መንደር ወደ ቤታንያ ከቤታንያ ወደ ኢየሩሳሌም በምትወስደው መንገድ ወጣ። በዚያ ወደ ቤተ ፋጌ ላከ ሰዎች 2 ሐዋርያትን ላከ። የታሰረ ውርንጫና እናቱን ታገኛላችሁ፣ ፈታችሁ አምጡልኝ ሂዱና አላቸው። እና በዚህ ጊዜ ስለምን ትፈቱታላችሁ ብሎ የሚጠይቃቸው አካል እንኳን ቢኖር ጌታው ይፈልገዋል በሉ አላቸው። እንግዲህ አስተውሉ ክርስቲያኖች፣ በዘባነ ኪሩብ ነግሶ የሚኖረው አምላክ በሰማይ በብርሃን ሰረገላ የሚኖረው ጌታ በአህያይቱና በአህያ ውርንጫው ላይ ተቀምጦ ወደ ኢየሩሳሌም ወደ ቤተ መቅደሱ ሲገባ አስተውሉ ክርስቲያኖች። ሰማይን ምድርን ፈጥሮ የሚገዛ የሚታየውን የማይታየውን ፍጥረት የሚያኖር የሚያስተዳድር አምላክ ደካማ በሆነ በአህያይቱና በአህያ ውርንጫ ላይ ተጭኖ ወደ ኢየሩሳሌም ሲገባ አስተውሉ። ትሕትናውን፣ ፍቅሩን፣ ጌትነቱን፣ አምላክነቱን ምን ያህል እንደሚወደንና ምን ያህል ሊፈልገን እንደመጣ ልናስተውል የሚገባው ነው ወገኖቼ። እና ሄዱና ሊፈቱ ሲሞክሩ ውርንጫውን ስለምን ትፈቱታላችሁ አሏቸው። ጌታው ይፈልገዋል አሉ። ዝም አሏቸው። አመጡለት ይላል።
በአህያይቱና በአህያይቱ ውርንጫ ላይ ተቀምጦ ወደ ኢየሩሳሌም ገባ። በዚህ ጊዜ ከፊት ያሉት ከኋላ ያሉት የዘንባባ ዝንጣፊ ይዘው ልብሳቸውን በአህያይቱ ጀርባ ላይ አስቀምጠው መድኃኔዓለም ኢየሱስ ክርስቶስን በአህያይቱና በውርንጫው ላይ አስቀምጠው ሆሳዕና በአርያም በእግዚአብሔር ስም የሚመጣ ቡሩክ ነው፣ አቤቱ አሁን አድን፣ አቤቱ አሁን አቅና እያሉ ሁሉም መዘመር ጀመሩ ይላል። በአንድ ሀሳብ ማለት ነው። በአንድ ልብ ሁሉም ሰው አቤቱ አሁን አድን፣ አቤቱ አሁን አቅና ማለት ጀመረ። የእስራኤል ሕዝብ መላው ሕዝብ ማለት ነው። ስለ ሁለት ነገር ተናግረውታል። በዳዊት ስም የሚመጣ ብሩክ ነው፣ በእግዚአብሔር ስም የሚመጣ ብሩክ ነው፣ የዳዊት መንግስት የተባረከች ነች ብለው የተናገሩ አሉ። አንደኛዎቹ ለ5500 ዘመን በግብርና ተዲያብሎስ ስንረገጥ ኖረናል፣ አሁን እግዚአብሔር ይቅር ይለን መጥቷል ብለው የእግዚአብሔር ጌትነቱን አምላክነቱን አምነው አድነን ከዘላለም ፍዳ አድነን ብለው ተማጸኑት ይላል። ሁለተኛዎቹ ግን የዳዊት መንግስት ሀገር የጸናችባት ሰራዊት የበረታባት ጠላት የጠፋባት ስለሆነች በእግዚአብሔር ዘንድ የተወደደች ስለሆነች ምድራዊ መንግስትን ይመሰረትልናል ብለው አቤቱ አሁን አድን አሉት ይላል። ወገኖቼ እኛ ዛሬ ወደዚህ ቅድስት ቤተክርስቲያን የተመጣ ነው የዘላለምን ድነት ለማግኘትና መንግስቱን ለመውረስ ነው። ከኃጢአትና ከበደል ርቀን የዘላለምን ሕይወት ለመጎናጸፍ ነው የመጣ ነው። በዚህ ጊዜ ታዲያ ጌታችን ኢየሱስ ክርስቶስ በአህያይቱና በውርንጫይቱ ላይ ተቀምጦ ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም ሲገባ ከላይ ከተራራው ወደ ታች ተመለከተ፣ ኢየሩሳሌምን አያት፣ ባያትም ጊዜ አለቀሰላት ይላል። እነሆ የመዳንሽን ቀን አላወቅሽምና ጠላቶችሽ ይከቡሻል፣ በአንቺም ላይ የሚያስቀሩት ነገር አይኖርም፣ ልጆችሽን ይጨፈጭፏቸዋል፣ በዚህ በአንቺ አካባቢ ያሉትንም ሕንፃዎችሽን ያፈራርሱብሻል፣ ድንጋይ በድንጋይ ላይ አይተወልሽም፣ ምክንያቱም የመዳንሽን ቀን አላወቅሽምና ብሎ ለዛች ለኢየሩሳሌም ለከተማዋ ለሕዝቡ መድኃኔዓለም ክርስቶስ አለቀሰ። ዛሬ ሊለቀስልን ሊታዘልን ለሚገባው እኛ ነን ወገኖቼ። ሁሉ ነገር እያለን እንደሌለን የሆንን እኛ ነን። ስለዚህ ጌታችን ኢየሱስ ክርስቶስ የመዳንሽን ቀን አላወቅሽምና እነሆ ጠላቶችሽ ይጫወቱብሻል አለ። ዛሬ ቤተክርስቲያናችን በውስጥና በውጭ ሆኖ የሚገፉ የሚያስጨንቋት የሚያሳድዷት ብዙ ናቸው። ልናለቅስ ልናነባ ወደ እግዚአብሔር ወደ አምላካችን ወደ ፈጣሪያችን ልንጮህ ያስፈልጋል። ወደ እሱ ልንመለስ ያስፈልጋል። ንስሐ ልንገባ ያስፈልጋል። ማረን፣ እራራልን፣ ይቅር በለን፣ በጠላቶቻችንም እጅ አሳልፈህ አትስጠን፣ ርስታችን ሲጠፋ መቅደሳችን ሲፈርስ ቆመን እንዳናይ አድርገን ማለት አለብን ወገኖቼ። ከርስታችን ከቀያችን እንዳንሰደድ እባክህ አድርገን። ጌታ ሆይ እርዳን፣ አንተ መሐሪ ነህ፣ አንተ ቸር ነህ፣ አንተ ይቅር ባይ ነህ፣ ይቅር በለን ልንለው ግዴታችን ነው። ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ በአጭሩ 5 ነገሮችን አድርጓል። ስንት አልኳችሁ? 5 ነገሮችን ባጭሩ ነግራችኋለሁ። የመጀመሪያው ትንቢቱን ፈጽሟል። በትንቢተ ዘካርያስ ምዕራፍ 9 ቁጥር 1 ላይ እነሆ ንጉሥሽ የዋህ ሆኖ በአህያይቱና በውርንጫይቱ ላይ ተቀምጦ ይመጣል የሚለውን ትንቢት ፈጽሟል። ሁለተኛ በመዝሙረ ዳዊት መዝሙር 8 ቁጥር 3 ላይ በማፈቅ ደቂቆ ሕፃናት አስተዳሎከ ስብሐተ ከሚጠቡት ከሕፃናት ምስጋናን ለራስህ አዘጋጀህ፣ ምስጋናን ለራስህ አዘጋጀህ ብሎ ልበ አምላክ ቅዱስ ዳዊት የተናገረው ትንቢት ተፈጽሟል። የሚጠቡ ሕፃናት በእናታቸው ጀርባ ያለው ሕፃናት ከእናታቸው ጀርባ ላይ ወርደው ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም እያሉ አመሰገኑት ይላል። የመጀመሪያው ይህንን ትንቢቱን ፈጽሟል። ሁለተኛው ጌትነቱን ገልጧል።
ሰው ሁሉ ተከትሎ ሆሳዕና በአርያም ብሎ አመስግኖታል። ሶስተኛው ወደ ኢየሩሳሌም ሲገባ መድኃኔዓለም ኢየሱስ ክርስቶስ የታሰሩትን ፈቷል። ለ5500 ዘመን ታስሮ የነበረው የሰው ልጅ ነፃ ወጥቷል። ዛሬ ጥንተ ስቅለቱ ነው። ጌታችን ኢየሱስ ክርስቶስ የተሰቀለበት ጥንተ ስቅለቱ ይባላል። በቀራንዮ አደባባይ ስለኔና ስለናንተ በመስቀል ላይ ተሰቅሎ የዕዳ ደብዳቤያችንን ቀዶልናል። በትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 ላይ እነሆ በሱ ቁስል ተፈወስን ይላል። ወገኖቼ በሱ ቁስል ተፈወስን ይላል። ስለዚህ የታሰሩ የተፈቱበት ቀን ነው። ዛሬ የመፈታት ቀን ነው። ነፃ የመውጣት ቀን ነው። ከባርነት ቀንበር የመላቀቅ ቀን ነው። ስለዚህ የታሰሩ የተፈቱበት ቀን ነው። አራተኛው ትሕትናውን የገለጠበት ቀን ነው። ለምንድን ነው ያላችሁኝ እንደሆነ በአህያይቱና በውርንጫው ላይ ተቀምጦ በትሕትና መጣ። በጥንት ዘመን ነቢያት በሀገራቸው ጦርነት የሚሆን ከሆነ በፈረስ ላይ ተቀምጠው ጦር ይዘው ይታያሉ፣ ጥቁር ለብሰው። አገሩ ሰላም የሆነ እንደሆነ በአህያ ላይ ተቀምጠው ካባ ለብሰው መነሳነስ ይዘው ይታያሉ። አገሩ ሰላም ነው ለማለት ነው። ጌታችን ኢየሱስ ክርስቶስ በአህያይቱና በውርንጫው ላይ የተቀመጠው እኔ አምላካችሁ እግዚአብሔር የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም፣ በፈለጋችሁ ጊዜ ታገኙኛላችሁ ሲል በአህያይቱና በውርንጫው ላይ ተቀምጦ ተገለጠ። ከዚህ በኋላ በሰው ልጆች ላይ ዲያብሎስ ማደር አይችልም። በሰው ልጆች ላይ ላድር የምችለው እኔ ነኝ ሲል ነው። ከዚህ በኋላ ሰው የሆነ ሁሉ የእግዚአብሔር ቅዱስ ማደሪያ ሆኗል። ራሳችን በራሳችን ሰይጣንን ወደኛ ካልጋበዝነው በቀር ሰይጣን በማንም ሰው ላይ ሊያድር አይችልም። ስልጣኑ ተሽሯል ማለት ነው። ሰይጣን አደረብኝ እንዴ እናንተ ይላል አንዳንድ ሰው። እንዲህ ስትለው መጥቶ ነው የሚያድርብህ። አርፈ ተቀመጥ፣ አንደበትን ክፉ ነገር አታለማምድ። ሰይጣን እንዴት ሊያድርብህ ይችላል? እግዚአብሔር ይደርብህ እንጂ። የሰይጣን ማደሪያ እንዴት እንሆናለን? የእግዚአብሔር ማደሪያ እንሆን እንጂ። ስለዚህ ከዚህ በኋላ ከፈለጋችሁኝ አታጡኝም፣ እኔ አምላካችሁ እኔ እግዚአብሔር ከእናንተ ጋር ነኝ ብሎ በአህያይቱና በውርንጫይቱ ላይ ተቀምጦ መጣ። በዘባነ ኪሩብ ነግሶ የሚኖረው ጌታ ትሕትናውን ይገልጥ ዘንድ የቅርብ አምላክ መሆኑን ያሳይ ዘንድ በአህያይቱና በውርንጫው ላይ ተቀምጦ መጣ። አንዳንድ ሰዎች እንዴት ተቀመጠባቸው ይላሉ። በተአምራት ነው የተቀመጠባቸው። በሁለቱም ላይ በአንድ ጊዜ በተአምር ተቀመጠባቸው ይላል ቅዱስ ማቴዎስ በትርጓሜው። የተወደዳቸው የእግዚአብሔር ቤተሰቦች እነዚህ ሁለቱ የምን ምሳሌ ናቸው ያላችሁኝ እንደሆነ ትልቋ እናቲቱ አህያ የኦሪት፣ ውርንጫው የሐዲስ ነው። ውርንጫው ማንም ያልተቀመጠበት ነው። ኦሪትን ግን ሁሉም ያውቃታል። በኦሪት ዘመን የነበሩ 10ቱ ትእዛዛትን፣ ሕገ ኦሪትን፣ ሕገ ጽዮንን ያውቃሉ። አዲስቷ ሕግ ግን ወንጌል ነች። ለሁሉም ትከብዳለች። ለሚኖራት ሕይወት ነች። ለሚሰማት ድንቅ ነች። ሰዎች ግን ይፈሯታል። ወንጌል የተራበ አብላ የተጠማት አጠጣ ትላለች። የበደልከውን ካስ የቀማኸውን መልስ ትላለች። ይቅር በሉ ትላለች። ስለዚህ ወንጌል አዲስ ሕግ ነች። ጌታችን ኢየሱስ ክርስቶስ ለሰው ልጆች ሁሉ የሰጠው ሕግ ወንጌልን ነው እና በብሉይ ኪዳንም በሐዲስ ኪዳንም አድሬ የምኖር እኔ አምላካችሁ እግዚአብሔር ነኝ። ትናንት በኦሪት ዛሬ በወንጌል በእናንተ አድሬ የምመሰገን እኔ ነኝ። ቃሌን ሰምታችሁ በሕይወት ትኖራላችሁ ሲል አምላካችን መድኃኒታችን ኢየሱስ ክርስቶስን ሕገ ወንጌልንና ሕገ ኦሪትን ሰጠን ማለት ነው። አምስተኛውና የመጨረሻው ቤተ መቅደሱን ሊያጸዳ፣ በሽተኞችን ሊፈውስ፣ ታምር ሊሰራ ወደ ቤተ መቅደሱ ከቤተ ፋጌ እስከ ኢየሩሳሌም ድረስ ያለው እስከ ቤተ መቅደሱ ድረስ ያለው ሲቆጠር በምዕራፍ ሲቆጠር 16 ይሆናል። 14ቱን በእግሩ መጥቶ
ቀሪውን ነው። 3 ጊዜ ነው ቤተ መቅደሱን የዞረው ጌታችን ኢየሱስ ክርስቶስ በአህያይቱና በውርንጫይቱ ላይ ተቀምጦ በቤተ መቅደሱ 3 ጊዜ ዞረ ይላል። በዚህ ጊዜ 2 አይነት ሰዎችን አገኘ። በበሩ አጠገብ በሽተኞች፣ የታመሙ፣ ሕሙማን፣ እግራቸው ያበጠ፣ ዓይናቸው የፈረጠ ሰዎችን አገኘ። ሁለተኞቹ ሰዎች ደግሞ ቤተ መቅደሱን ከበው የሚሸጡ የሚለውጡ መቅደሱን የጸሎት ቤቱን የንግድ ቤት ያደረጉ ሰዎችን አገኘ። እነዚህን ርግብ ሻጮችን ያንን ገበታቸውን ገለበጠ፣ ጫጩቶች ርግቦቻቸውን አባረረ። ቤቴ የጸሎት ቤት ትባላለች እንጂ እናንተ የወንበዴዎች ዋሻ፣ የነጋዴዎች መናኸሪያ አታድርጉ ብሎ ጌታችን ኢየሱስ ክርስቶስ ቤተ መቅደሱ ተከብራ እንደምትኖር አሳየ። መቅደሱን አጸዳ። ሁለተኛ ሕሙማን የተባሉ በሽተኞች የተባሉ አጋንንት ያደሩባቸው በበሽታ የተያዙ ቀና ብለው መሄድ የማይችሉትም በሽተኞችን አዳናቸው፣ ፈወሳቸው። ድንቅ ስራውን ገለጠ። የኛ ጌታ አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። አመስግኑት። ለዚህ ጌታ ምስጋና ይገባዋል፣ ምስጋና ይገባዋል። ስሙ ዛሬም ዘወትርም ለዘላለሙ የከበረ የተመሰገነ ይሁን። እንግዲህ መልእክቴን ብቻ ልናገርና ወደሚቀጥለው እንሸጋገራለን። ከነገ ጀምሮ ሕማማት ነው። ሰላምታ መሰጣጣት አይፈቀድም። መሳቅ፣ ቧልታ፣ መጠጥ ቤት መገኘት አይፈቀድም። የሰማችሁ ነው። እና ሕማማት ነው። የጌታን መከራውን ሕማሙን የምናስብበት ነው። ይህ አንደኛው ነው። ሁለተኛው ጾም፣ ጸሎት፣ ስግደት። እነዚህ 3ቱ ነገሮች ከጧት እስከ ማታ እንድታከናውኑ አሳስባለሁ። ሶስተኛውና የመጨረሻው ከቤተ እግዚአብሔር እንዳትለዩ። በሁለቱም አድባራት ከጧት ጀምሮ ከሌሊቱ 11 ሰዓት ጀምሮ እስከ ቀኑ 9 ሰዓት ስግደቱ፣ ጸሎቱ፣ ዝማሬው ስለሚከናወን በየሰዓቱ እየተገኛችሁ ከካህናት ጋር እግዚአብሔር እንድታመሰግኑ ከእግዚአብሔር ጋር እንድሰነበቱ በእግዚአብሔር ስም አሳስባለሁ። ስለነበረን ጊዜ ሁሉ አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ለሰው መጨረሻው ሲያምረውና መልካም ለሁላችንም መጨረሻችንን ያሳምርልን። ለብርሃነ ትንሣኤው በሰላም በጤና ያድርሰን። እግዚአብሔር ለሁላችንም ፍቅር ይስጠን። ከዚህም በላይ በስተንና ሰፍተን መቅደሱን ሞልተን እሱን እያገለገልን ከእሱ ጋር እንድንኖር የአምላካችን የልዑል እግዚአብሔር ቅዱስ ፈቃዱ ይሁንልን። ይቆየን። ወስብሐት ለእግዚአብሔር።